እያስተዋወቀ ነው። ምህዳሩን የማስፋት ስራ እየሰራ ይሄዳል። የቀጠናው ግን ስራው ይሰሩታል፣ ትለፋላችሁ። ግን ሰውነት ይዞ ምን አይነት ሰውነት? የአደረጃጀት ስርዓቱ ጠብቆ በጋራ ተገናኝቶ ይሄ ምርጫ ነገ የልማት ጥያቄ እንዲመልስ፣ ነገ የመልካም አስተዳደር ጥያቄ እንዲመልስ፣ ነገ የሰላም ጥያቄ እንዲመልስ፣ ፍትሃዊነቱ ተጠብቆ እንዲሄድ ምን እናድርግ ብሎ በቀጠና ደረጃ ከመወያየት አንፃር ውስንነቶች አሉ ማለት ነው። ስለዚህ ወረዳ የራሱ እቅድ አለው፣ እናንተም የራሳችሁ እቅድ ይኖራችኋል ማለት ነው። ሌላኛው በወረዳ ወይም በምርጫ ክልሉ በምርጫ ጣቢያው የሚካሄደውን የፓርቲ ስራዎችን ያስተባብራል፣ ይመራል። የምርጫ ክልል ማለት ምን ማለት ነው? የምርጫ ጣቢያ ምን ማለት ነው? የምርጫ ክልል ማለት ሁለትና ከዛ በላይ የሆኑ ምርጫ ጣቢያዎችን በአንድ የሚያስተባብር ማለት ነው። ያየን ነው። በተለይ ካሳንቺስን ብናየው ሌሎችም ስራዎችን ብናየው ብልጽግና ምን ላይ ነበረ የምለውን ማየት እንችላለን። የሚል በደንብ ማየት ነው። ነገሩ ግን አላማው ምንድነው? እውን ማድረግ ነው። የበለጸገች ኢትዮጵያ እውን ማድረግ ነው ማለት ነው። እያየን የምንሄድበትን ኢትዮጵያ እውን ማድረግ ያስፈልጋል የሚለውን ማየት ያስፈልጋል ማለት ነው። ሌላኛው ባህሪ ምንድን ነው? የብልጽግና ባህሪ ምንድን ነው የሚለውን በደንብ ማየት ነው። አላማን፣ የተግባር ውህደትን፣ ፈጠራ፣ ህብረ ብሔራዊ ውህድ ፓርቲ ማለት ነው ማለት ነው። ይሄ የወንድማማችነት የእህትማማችነት የወል ትርክትን ገንብተን የምንሄድበትን ሁኔታ መፍጠር ነው ማለት ነው። ብልጽግና ይሄ በደንብ ማየት ያስፈልጋል። ይሄ የብልጽግና ባህሪ ነው ብለን መውሰድ እንችላለን ማለት ነው። የውጭ ግንኙነት መካከል የሚደረገው ማለት ነው። ይሄ የብልጽግና አንዱና ዋነኛው የማኒፌስቶ ስርዓት ነው ብለን መውሰድ እንችላለን። ግልጽ ያልሆነላችሁ ነገር ካለ ሀሳብ አስተያየት ምናልባት ነው። ለሁለተኛ ጊዜ ነው ይሄንን እያደረግን ያለነው። ዶር ቱ ዶር ደግሞ ይሄ ስራ ይቀጥላል ማለት ነው። እናንተም በዋናነት እንደ አባል የጠራናችሁ ድርብ ኃላፊነትም ጭምር ስላለባችሁ ነው ማለት ነው። ይህን ድርብ ኃላፊነት ደግሞ ቤታችን ላለ ቤተሰባችን፣ ለጎረቤታችን፣ ለጓደኛችን ብልጽግና ተመርጦ የጀመረውን ልማት እንዲያስቀጥል ቃል የገባልንን ፕሮግራሞች እንዲያስፈጽምልን በሁሉም ፕሮግራሞች ማለት ነው። በማህበራዊም፣ በኢኮኖሚያዊም፣ በፖለቲካዊም ከውጭ ግንኙነት ስራዎቻችን ጋር ተያይዞ የተጀመሩ የሚታዩ የሚዳሰሱ ስራዎቻችን ዶር ቱ ዶር በየቤታችን እንዲደርሱ በግል ተጠቃሚ እንድንሆንም ጭምር ፓርቲያችን ብልጽግና ተመርጦ አሸንፎ
የተጀመሩ ልማቶች እንዲቀጥሉ ከማስደረግ አኳያ ትልቅ ኃላፊነት እዚህ ቤት ያለ አካል ይጠበቅበታል።